የሚታያቸው እዛኛው ጋር ደግሞ ህግ ራሱ እዛ አካባቢ እንዴ እኔ ኢትዮጵያ ነን አይደለ እንዴ የምንኖረው? እኔ ኢትዮጵያ አንድ አይነት ነገር እንዳለን አንድ አይነት ባህል ምንም ቆይቼ በወጣም በየአመቱ ገባለሁ። እንደዚህ አይነት ብልግና የለንም። የለም ዩዘሬዎች ጉጋ ከሄድሽ ማለት ነው ዩዘርጌ እኔ ፈርዘር አይደለም እዛ አይደለም እንኳን ሰውን እንዲፈርዘር እንትነት አይደለም አንድ ሰው ማንኛውም ሁሉም ነገር ህጉ በጣም ተሻሽሏል። በጣም ስትሪክት የሆነ ህግ ያለን እኔ ስራ አንድ ነገር የምነግርሽ ነገር ይሄ ነገር እውነት ከሆነ በእውነት ነው እኔ ህግ ጋር መሄድ ነው። በቃ እሱን ነው የምሰጥሽ ላንቺ። በጣም ነው ያመመኝ። ስራ ነኝ ያለሁት አሁን ግን ጭንቅላቴ ራሱን በቃ መስራት አልቻልኩም። ታውቂያለሽ በዚህ ደረጃ ላይ ሄዶ እሷ እንኳን ባይሆን ይሄ ነገር እንደዚህ አይነት ነገሮች የማረጋቸው እንዴ ብዙ ሰው እኮ ነው የሚዳ ግን መላገግና ዝም ብሎ እንትን ማለት እሷን አይመጥናትም። ከዚህ በኋላ ፈርዘር አሁን እንደዚህ አሁን ልብስ አላወጣች የምችል ልጅ ትረጋጋ ተብሎ ነው የወጣው አይደል? ትናንትና ያልጨረስነው ፊልሙን በዛ ነው። አሁን ደግሞ ምንድን የተፈለገው መታ እንድትጨቃጨቅ ነው እንድትናደድ የሆነ ወደ ቤት ለመመለስ የተደረገ ሲስተም ነው የሚመስለኝ። አይደለም ለወደ ቤት ሄዶ የተደረገ ወደ ቤት መታ የተደረገ ቢሆን ኖሮ እች ልጅ መጀመሪያ የጀመረችው ኬዝ ነው። መጀመሪያ የመጣችበት በሪሌሽንሺፕ በፍቅር በእርግዝና ነው። ገብቶሻል? ሌላ ሰው አምጥቶ ሊሆን ይችላል። ግን ራሷን አዲስ አበባ ድረስ ይዞ መጥቶ አስቢ። አይደለም ከቡታጅራ ከናዝሬት አዲስ አበባ ይዘሽ የሆነ ሰው ብትመጪ ገብቶሻል? ሁለተኛ ነገር ይፍቱዬ አዲስ አበባ ዝም ብሎ አይደለም። እኛ በጣም ነው የምናውቀው። አዲስ አበባ ጎረቤትሽን እንኳን አታውቂም። የጎረቤትሽ ቤት እንኳን የከሌ ቤት ስትባይ ማን ነው ከሌ የሚባልበት ሀገር ላይ ሰተት ብሎ በራፍ ላይ ማን ነው የሚሄደው? እኔ እኮ ለምን አንደኛ በጣም እኮ ነው የገረመኝ። አሁን ዩዘር ማንን ነው የምትሸውጪው? እስቲ ንገሪኝ። እግዚአብሔር ማንን ነው ኦዲየንሱ እኮ ገምቷል። ኦዲየንሱ ያስቀመጠው ኤስቲሜሽን አለ። ሰምተሻል? ሰሞኑን ጥቃቅን ዩቲዩበሮች ራሱ የሆነ ዳይሬክሽን ሲሰጡ ነበረ እና ኢንዲኬት ሲያደርጉ ነበረ። እንዲህ ነው ነገ ይቀጥላል፣ እንደዚህ ነገ ደግሞ በብሩኬ ቤት እንደዚህ ጭቅጭቅ ይመጣል እየተባለ አስቀምጦታል። አይዲያ እየተሰጠ ነው። እንደውም አሁን ኦዲየንሱን ነው በቃ ኦዲየንሱን እየተከተሉ ያሉት እነሱ ናቸው እንጂ ኦዲየንሱ እነሱ እየተከተለ እንዳልሆነ ሊገባቸው ይገባል። በዛ ላይ ንቀቷና ልጅቱ ለኦዲየንስ ስድቧ ራሱ ጥሩ ግን አይደለም እያደረጉ ያሉ። እኔ ግን ይሄ ነገር እውነት ከሆነ ከሴቶች ጉዳይ ጋር መገናኘት ፈልጋለሁ። ይሄን ነገር ኮንታክት አድርጊ። ችግር የለውም እሱ ምንም። አንቺ አሁን ይሄ መጨረሻውን እንየው። አሁን ለዛ ነው ሚዲያ ላይ ብዙ ማውራት የማልፈልገው። ለዛ ነው እኔ ማውቄ ጫፍ የሰጠሁሽ። ዝጊው እሱን አሁን ለዛ ስለሆነ ነገር በጣም እንትን በይው። አንድ ስቴፕ አድርጊው። እንሄድበታለን። ችግር የለውም። ያለው ነገር በጣም ያስጠላል። ለትምህርት ሰጪም አይደለም እንኳን ለኛ ለማንም እንኳን ማለት ለስራ ቢሆን ቢያንስ ከስራው ምን እንማራለን? ሌላው ምን ይማራል? ከነሱ ኦዲየንስ አሁን ትናንትና መካሪ ሲመስል ነበር። እንግዲህ አሁን መካሪ መስሎ እንደዚህ ከአንቺ አንጠብቅም ራስ ማጥፋት እንደዚህ ነገር እኔ አሁን የመሰለኝ ፌክ ነው የሆነ መንገድ ለማድረግ እንደዚህ። አሁን ዛሬ ላይ ደግሞ ይሄ እኔ እንጃ በጣም የሚያስጠላ ዛሬ የወረደ የዘቀጠ አይዲያ ነው የዘቀጠ ይሄ ማለት ነው። ይሄን ከዚህ መውጣት አለባቸው። መውጣት ኮምፕሊትሊ ነገ ዛሬ ሳያውሉ ራሳቸውን አወጥተው በሌላ አይዲያ ቢመጡ ይሻላቸዋል እንጂ ምንም አንቺ አንድ በጣም የተዋረደ ማለት ለዚህ ቃል አጠቃቀሚ ይቅርታ አድርጉልኝ። ችግር የለውም። እኔም ብዬዋለሁ ማለት እኔ በጣም ግራ የገባኝ ጎግል ብታረጊ እኛ የምንኖርበት አካባቢ የምኖርበት ቦታ ላይ በጣም የሴቶች መብት የሚባል ነገር የሆነ መተንፈስ እንኳን የማይችሉበት አንዳንዴ ይሄ ነው መብት ውስጥ ይባል ድረስ እና አንድ ሰው ቺት አድርጎ አስረግዞ አሳስርሃለሁ የሚል ህግ የለም እዚህ ሀገር እንኳን ልጅህ ነው አይደለም ካለ ዲኤንኤ ቼክ ይደረጋል። ትፈልጋለህ? አትፈልግም? አልፈልግም፣ ገንዘብ ቁረጥ፣ በቃ ይሄና ይሄ ነው። አይደለም ኢትዮጵያ ላይ ተወልደን ያደግንበት ሀገር አሳስርሃለሁ። ወይኔ ጉድ! እኔ ወንጀል ሰርተዋል ብዬ ነው ማስበው ሁለቱ። ካለበለዛ ምንም እንደዚህ የሚያስፈራው ነገር እሱም ቢሆን የለከሰሳለሁ ብሎ ራሱ ካልፈለገ አንደኛ ጆክ እነሱ ራሱ እኔ እግዚአብሔር ሰውን በምን አይነት አይዲያ በምን ጭንቅላታቸው ሚዛን በምን እንደመዘኑት ራሱ ይገርመኛል። እውነት አንቺ የፈለገ የወረደ ስራ ሰርተሽ አንድ ሴት ይሄ መደፈር አይደለም አይደል እንዴ?
ወደን ፈቅደን ያደረግነው ማለች ነው። ቢያንስ የሆነ ነገር እኮ ሲሆን ሌላ ተጽዕኖ ጥቃት ሲሆን ነው ወደ ህግ የምትሄጂው። ያ በዛ ላይ ደግሞ እሷ ያቅም ነበር እኔ ነው ያረግኩት ያለች ሴት አስቢው፣ ማስፈራራት ደረጃ መድረስ ምንድን ነው ብለሽ ታስቢያለሽ? እና ሳይታወቅ 6 ወር ሙሉ ዝም ብለሽ ሰውየውን እኮ በግል ማውራት ትችያለሽ። እንደዚህ አይነት ችግሮች ተፈጥረዋል፣ የተፈጠሩትን ችግሮች እንዴት እንፍታ ብለሽ ማወያየት ትችያለሽ። ገብቶ ሌላ ሰንበዲ ጋር ሄደሽ ሜሴጅ እየላክሽ ጥሩ ሪሌሽንን ከማበላሸት አንቺ ቢያንስ እንዴ አለመፈቀር ራሱ እኮ ውርደት ነው እኮ እንዴ አለመፈለግ ራሱ እና ውርደት እኮ ነው። ይሄ ያለ እንዴ አንቺ ምን አይነት አይና ወጣነት ነው? ምን አይነት ቅሌት ነው ይሄ? አሁን ይሄ ኧረ በኢየሱስ እኔ በጣም ነኝ አለውኝ ከፍርዬ ጋር አውሩ ገባለውኝ አልወጣም። ሰማችኋለሁ፣ ስራ ላይ ነኝ። አውሩት። ይቅርታ አቋረጥኩሽ፣ ግን መስማት ፈልጋለሁ ብዙ ነገር። ይሄን ነገር በጣም ትኩረት አድርጊ። እኔ በቂ ነው ያለችው። አሁን ሁሉም ጋር ችግር አለ፣ ሁሉም ጋር ችግር አለ ብዬ ስልሽ ካሜራማኑ ጋር ችግር አለ። ቤኪ ነው ካሜራማኑ። ከእንደገና የራሱ ጓደኞች ናቸው። እሱም አንድ ላይ ገና የእሷ ጉዳይ አልተፈታ። ገና እች ልጅ አይምሮ አልታደሰ። እሷ ማን አባቷ ስለሆነች ነው መታ የሀይሚን ልብስና ቤት ነገሩ ገረር ታደርጋለች። ሰራተኝነት ትመቻለች። ሰራተኛ ሆና ትቀመጥ። ገብቶሻል? ሰው እኮ ስራሽን ስታውቂው ደስ ይላል። ወዲያው እንደመጣሽ ለማጽዳት ነው የገባችው። ሲቀጥል እሱ ኃይለኝነቱንና ወንድነቱን የሚያሳየው አይሚልን የፈለገ እርጉዝ ትውለች እኮ አስጠቅጥቃ ዳሞ እርጉዝ ወደ ላይ አፉፏን ለማስወጣት ስትል እኮ የሽን ልብስ አፉፏን እንትን ሆዷ እንዳይታይ የሸፈነች ልትወልድ 1 ወር የቀራት ሴት እንደዚህ አይነት አረኬት አታረግም። ወልደን ስላየን አርግዘን ስላየን ገብቶሻል? ምንድን ነው ይሄንን ያክል እንደዚህ መወጣጠር? ከቡታጅራ ተነስቶ አዲስ አበባ ድረስ መምጣት። 6 ወር ሙሉ የት ነበረች? ቤት ሲቀይሩ አብሮ ሲኖሩ የት ነበረች? ምን አይነት ትምህርት ነው እያስተማሩ ነው ያሉት? ዝሙት። ከእንደገና እሷ የማን ዱቄት የማነች ጅንጅብል ራስ ናት እሷ ወታኝ የምትናገረው። ሀይሚ ናት እኮ ሁሉ ይሄ ሁሉ ንብረት እኮ የሀይሚ ነው። እሷ እስቲ ወንድ ናት እውነት? እሱ እንደው እናንተ ትዕግስትም ኢትዮጵያ ላይ ነሽ ያለሽው፣ አንቺም ኢትዮጵያ ነሽ። እውነት እሷ ይሄን ነገር ካረገች እንግዲህ እኛ ሰው አይደለንም። እኛም በምናረገው መንገድ እናረጋለን። ችግር የለውም። መግባትም እዚህ ሆነንም የሚደረገውን እናረጋለን። እስቲ ማን ባፈራበት ማን ባሞቀበት ቤት ማን እንደሚኖር እናያለን። ይሄንን ብዬ ስል በግድ ከሀይሚ ጋር ይኖር ሳይሆን ንግግሯ እልክ ውስጥ ያስገባል። ገባሽ? አልፈለግም ብላለች። እኔ የእናንተን ስድብ የእናንተንም ነች ጅንጅብል ራሴ የከንፈሯ ሊፕስቲክ እንኳን በቀየረችው ላይ አንድ አይነት ደም ይመስል ነገር እየተቀባሽ መታኛ ናፏ። ልጅቷ ለማሳበር ነው የተነሱት እንዴ? ይሄ እኮ ከእኛም አልፎ እኮ እሷ ተነቃለች። ወንድ የሚጫወተው ሀይሚሌ ነው እንዴ? እንደገና ቆማ እንደዛ ናፏን ስትከፍት ጆሮ ግንዱ አባቷን አያቃጥልም እንዴ? አንተ ቤኪ ደግሞ አንተ ላጫም የወንድ እንኳን ወዝ የሌለክ ማለት ነው። አንተ መላጣ ካሜራ እየደንቀክ እሷ አንዴ እሷ ጋር እንዴ እሳደባለሁ። ታይ አይደለም እሳደባለሁ። የፈለጉትን ያድርጉ። ለምን መሰለሽ? ሃይሚን ሲያዩ ሃይሚን ይሆናሉ ዊዘር፣ እሷን ሲያዩ እሷን ይሆናሉ። ማን ነው ይሄንን ቤት አሳይቶ ካሜራ ደቅኖ የመጣው? እሱ አይደል እንዴ? ይሄ እኮ ንቀት ነው። የፈለገ ድራማቸው ይሁን የፈለገ ቃቃ ጫወታቸውን የራሳቸው ጉዳይ ነው። ይሄ እኛን መናቅ ነው እኮ እንዴ። ለምን ከሀይሚ እጅ አልበሉም እንዴ? ከሀይሚ እጅ አልጠጡም እንዴ? የፈለገ ድራማም ይሁን ምንም ይሁን አይመለከተኝም። እኔ ለምንድን ነው እንደዚህ የሚደረገው? ለምንድን ነው የሚያስፈልግ? አትምጣ በቃ አንፈልግም አልን አይደል እንዴ? አንድ ስልክ በቂ ነው። አንተን ወይ አልቀረብሽም። በጣም እንትን አልሽ አይደል? አፍልተሻል። እውነት አንቺ እውነት እኔም ሴት ነኝ አይደል? አንቺ እስቲ እውነት የሃይሚን አንድ እንደዚህ ነጠላዋን እንደዚህ እንዲህ ካልሲዋን አንሺ ባይጅሽ ማለት ነው። አንቺ ቱቦ ራስ ንግግሯ ንቀቷ እኮ ነው። ወይዘርዬ እንዴት እንደሚያረጋት እንዴ! ማን ባፈራው ቤት ነው ማመጡ የሚኖረው? ነገሩ ያስደፈረን አንቺ አይደለሽም። ለሱ አልቅሻለሁ። እድሜ ለሱ ማለት ስለማለት ራሳችንን አቀለልኩት። ከራሷ ጋር እኮ አይደለችም ያለች። ከዚህ በኋላ እውነት የሆነ ነገር ማድረግ ነው እንጂ ያለብን ወይዘር እውነትም ባይሆን እኮ አይደለም። እውነትም ባይሆን እኮ ያማል። አሁን ነገር ቤት ታገኛታለች። መኪና አስነስቶ ከሚሄድ ከነሻንጣ ይሄ የትምህርት ቤት ቦርሳ ደብተር መያዣ ሻንጣ ይዛ የመጣችው ከነቡቱታ አባረም እሱ ወንድ ከሆነ ትሰማለክ ብሩኬ፣ ትልቅ ጥፋት እያጠፋክ ነው ያለከው።
እንዴ ሴት እህት አለችክ መሰለኝ። አንድ እህትም ባይኖርህም ሳማና ስሟ ያችኛለች እንደ እህቴን ብለን የምታወራው በእህት ላይ ቢደረግ ማትወደውን ነገር ለምን ዛሬ መለኛውቱ የተናገሩን ሰምተናል። እነሱ ዛይ አንገት ወርቅ አውልቅ ይላሉ። ጭራሽ ልጅቷ አዲስ አበባ ገብታለች ይዛ